ጉባላፍቶ በጣም ብዙ ከያንያንን ያፈራ አገር ነው። እንዲሁ ዝም ብሎ በስም ብቻ እንትን የሚባል አይደለም። ትልቁም ነገርን ይዞ የመጣ ነው ጉባላፍቶ ማለት። ለምሳሌ ገጣሚና ባለቅኔ ሙልጌታ ተስፋዬን ብንወስድ እሱ ብቻ በቂ ነው ብዬ አስባለሁኝ እንደኔ። እናም ብዙ አሉ እዚህ ከሳንቃ ጀምረህ ብትመጣሉ ድምፃውያኖች ሞልተዋል። እና እነሱን ለመተካት በጣም ታትሮ እየሰራ ያለ ማህበር ነው ይሄ ማህበር። ስለዚህ የእነሱን ፈለግ ተከትለና ብዙ ነገሮችን ለመስራት ነው የኛ ሀሳብ። ያው በሱስም ሆነ በምን የተለያዩ ጎዳና ላይ የወጡ እንደዚህ የተመሳሰሉ ልጆች እያመጣነ እኛ ጋር ወደ ለውጥ ወደ ወሎን የፊቷን ታሪኳን ለማስቀጠል ድካማ ጎኗን ይዘና እነሱን ለማስቀጠል ነው ማለት ነው ዋና እቅዳችን። ሀመልማል የፊልምና የቲያትር ማህበር በዚህ ባቀረቡት ዝግጅት እጅግ በጣም ደስተኛ ነኝ። ብዙ የቀረቡ የኪነ ጥበብ ስራዎች አሉ። ከዛም አኳያ ብዙ ተስፋ ያላቸው ልጆች እንዳሉ መረዳት ችያለሁ ማለት ነው። ከዛ ውጭ ኪነ ጥበብ እንደሚታወቀው የሀገርን ባህል እሴት ከማስተዋወቅ አኳያ ያለው ፋይዳ በጣም ከፍተኛ እንደሆነ ይታወቃል። ስለዚህ ይሄን ፋይዳ ከተረዳን ከስሩ መሰረቱ ደግሞ እንደነዚህ አይነት ማህበራትን ማጠናከር ያስፈልጋል ማለት ነው። በተለይ የጉባላፍቶ ሀመልማል የቲያትርና የፊልም ማህበር ጉባላፍቶ እንደሚታወቀው ከዚህ በፊትም በርካታ ስመጥር አርቲስቶች የኪነ ጥበብ ሰዎች የሚወጡበት ነው። በዚህ ስም የተመሰረተውን ደግሞ ይሄን ማህበር በማጠናከር ለነገ የተሻለ የኪነ ጥበብ ሰዎችን ማፍራት ከሁላችንም የሚጠበቅ ነው። በተለይ እንደ ሀገርም ቢሆን ስመጥር የሆኑ ሰዎችን የኪነ ጥበብ ሰዎችን ስናይ መነሻቸው ከታች ከማህበራት እንደዚህ የኪነ ጥበብና የፊልም ማህበራትን በማጠናከር የሙዚቃ ማህበራትን በማጠናከር የመጡ ከዛ የፈለቁ ስለሆኑ ስለዚህ እንዲህ አይነት ያለውን ነገር እንደ ወረዳችንም ይሄ የተመሰረተውን የፊልምና የቲያትር ማህበር ማጠናከር እጅግ በጣም ያስፈልጋል ማለት ነው።